ጸሎታችን እኛ ባይገባን እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል እኮ በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይሄ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይሄን ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለው። ሕፃን ልጅ ሌላ ሰው ሲታቀፈው ነፍስ ከለየ በኋላ ያለቅሳል። እናቱ ስትታቀፈው ለጥ ብሎ ይተኛል። የእናቱ ጀርባ እንደሆነ አምኖ እኮ ነው ማለት ነው። ከዚህ በላይ ሕፃን ልጅ እናቱን ከሚያምናት ሁሉ በላይ በእግዚአብሔር ትከሻ ማረፍ አለብን። ልብ የሚሰበሰበው እንደዚህ ያለው እኔ አቅም የለኝም፣ አንተ ስለ እኔ አስብልኝ፣ እንዲያውም እኔን ለራሴ ከማሰብ አድነኝ ማለት አለብን። በእውነቱ ማለት እግዚአብሔር እኔ በማውቀው ነገር ሁሉ ሰፍሬ ሰፍቼ እንደ ልብስ ከለበስኩት እግዚአብሔርን እኔ ከለካሁት ልዑል እግዚአብሔር መባሉ ምን ላይ ነው? ልዑል እግዚአብሔር ያሰኘው መንክር እግዚአብሔር ያሰኘው እኮ ከኛ አይምሮ በሆነ ውጭ በሆነ አኗዋር ስለሚኖር ነው። ሰውን ይላሉ አባቶቻችን ኃያል ቢሉት ሲደክም ይገኛል ይላሉ አባቶቻችን። ንጹሕ ሲሉት ሲረክስ ይገኛል። አዋቂ ቢሉት ሲደነቁር ይገኛል። ባለጤና ቢሉት ሲደክም ይገኛል። ውብ ቢሉት ሲጎሰቁል ይገኛል። እግዚአብሔር ግን ያው እግዚአብሔር ስለሆነ ምን ይባላል? ጽኑ ይባላል። የማይለወጥ ማለት ነው። ደግሞ አሁን ደግሞ ቃሪያ ነው የምትባለው። በቃ እንዲቻለች ደግሞ መጣች። ከዚያ በኋላ ተመልከቱ ምን ሆነ መሰላችሁ? በጣም እኮ ነው የሚደንቀው። ከዚያ ተመልከቱ በጣም ያስደንቅ። ከዚያ የተቀደደ ልብስ ደግሞ ፋሽን ሆነ ማለት እንዲሁ ሰው እንዲያው እብደት ፋሽን ያደርጋል። እናንተ ደግሞ ማምናቅ እገሌ አበደ ሲባል እኔ ገጠር ነው ያደግኩት፣ ጨርቁን ጣለ ነው የሚባለው። እገሌ አበደ ሲባል ጨርቁን ጣለ ነው። ዛሬ ጨርቅን መጣል ፋሽኑ ነው። በሰዎች ዘንድ ምን ምስል አለኝ ብሎ መጨነቅ አይገባል። ምን ያስጨንቃል? እግዚአብሔር በሰጠህ ነገር ከብረህ ኑር። አሁን ይህን ሁሉ ድሪቶ ያመጣው ምንድን ነው? መጨነቅ እኮ ነው። ሴቶቹ አሁን መከራቸውን የምታዩት እንዲህ የጆሮ ጉትቻ አንሶ የአፍንጫ ሁሉ እስከሚመጣ ድረስ የከንፈር እንዲሁ በዚህ ቀይ ቅብት ምንድን ነው? ጅልነት አለ። መጨነቅ እኮ ነው። እንግዲህ ያለ እግዚአብሔር የምትቀቡት አፋችሁን። ሰው እንዴት ነው ከንፈሬን የሚያየው ነው እኮ። ለእግዚአብሔር ነው አፍንጫችሁ ላይ ጉትቻ የምታደርጉት? ለእግዚአብሔር ነው ወይ ከንፈራችሁ ላይ ቀለበት የምታደርጉት? ለሰው አይደለም። ክፋት ያጠቆረን፣ ቂም ያጠቆረን ተንኮለኞች፣ ነገረኞች፣ ምክንያተኞች፣ ሰበበኞች፣ አመካኞች፣ ዳተኞች፣ ከዳተኞች፣ ሸንጋዮች፣ ውሸታሞች፣ ሌቦች፣ ሐሜተኞች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተከበረ የተመሰገነ ይሁን። በረከታቸው ይደርብን። የተወደዱ አባታችን መልአከ አርያም መምህር አባ ገብረ ሥላሴ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እስከዚህ ሰዓት ያቆየን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ካሁን በፊት ላስተማሩን መምህር ቃለ ሕይወትን ያሰማል። እንግዲህ የምናማርበት ልቡና ደግሞ እሱ ፈቅዶ ያድለን። እንደ እግዚአብሔር ፈቃድ ባለችን እግዚአብሔር በፈቀደልን ጊዜ የምንማማረው ቅድስት ሥላሴ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም ደግማችሁ በሉ፣ ደግማችሁ በሉ። በዚህ ነገር እንማማራለን። ይህንን ቃል የት እንዳለ ትነግሩኛላችሁ?
የት ነው ያለው? የት ነው ያለው? ይሄ ቃል አታውቁትም? ታውቁታላችሁ? አታውቁትም ማለት ምን አላችሁ? ምን መጽሐፍ ላይ አለ? ይሄ እኛ ጋር ነው ያለ። ይገርማል። እዚች መጽሐፍ ላይ አለ አይደል? ይሄ የለም? እዚች መጽሐፍ ላይ አለ። ቅድስት ሥላሴ የዘወትር ጸሎት ላይ የምታገኙት ቃል ነው አይደል? ምን ማለት ነው? ያ እንግዲህ ሰው ጸሎት ሲጸልይ አንድ የሚገባው ነገር የሚጸልየውን ጸሎት እየሰሙ መጸለይ ነው። ብዙ ጊዜ ጸሎት ስንጸልይ ሐሳባችን ይበተናል እና ሐሳባችን ከሚበተንባቸው ምክንያቶች በጣም ብዙ ናቸው። ራሱን ችሎ አንድ ትምህርት የሚሆን ነገር ነው። ሐሳባችን ከሚበትኑት ነገሮች አንዱ የጋኔን ፈተና ነው። ስንጸልይ ሐሳባችን የሚበትንበት ምክንያት ስንጸልይ ሐሳባችን ስለሚበተን ጸሎቱን እግዚአብሔር አይቀበለውም ብለን ጸሎት እንድናቋርጥ ነው። ሰይጣን በምድር ላይ ከሚጠላቸው የጽድቅ ሥራዎች ዋናውና ትልቁ ጸሎት ነው። ከሁሉም የጽድቅ ሥራዎች ጸሎትን ሰይጣን ይጠላል። አልቦ ግብር ዘያፈቅር ሰይጣን ከመ አሕድጎ ጸሎት። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር የለም። ስለዚህም መጀመሪያ እንዳይጸልዩ የጸሎት ጊዜያችንን ሌሊት እንድንሻማ ማታ በማይረቡን ነገሮች ጊዜያችን እንድናመሽ በማድረግ ማታ ካመሸን ሌሊት መነሳት ስለማንችል ከዚያ ባለፈ ደግሞ ጉባኤ መሃል ስልክ ቁጭ ብላችሁ የምታወሩ ሰዎች ውጡ ስለማያችሁ። አንድ ፖሊስ ፊት በፖሊስ እየተጠየቃችሁ እያለ የማታወሩትን ስልክ በንጉሠ ነገሥት በእግዚአብሔር ፊት ሆናችሁ ታወራላችሁ። በእውነት እንዴት ያለን ስርዓት አልበኛዎች እንደሆን ነግራችሁ። ደግሞ ሰው ዘወር ብላችሁ አትዩ። ራሱ የተነገረው ሰው ይወጣል፣ እናንተ ወደዚህ ዞሩ። ስለዚህ ሰይጣን እንዲያ የሚያደርግበት ምክንያት የጸሎት ጊዜያችንን አስመሽቶ ካባከነ በኋላ ሌሊት አዳክሞ ቅንድብን በማክበድ ለጸሎት እንዳንነሳ ያደርጋል። ከተነሳን ደግሞ ይትመነገን በሐሌወ ከንቱ ነገሮችን በማሰብ ልቡናን ይበትናል። ከተቻለው ለጸሎት አለማስነሳት፣ እምቢ ብለውት ከተነሱ ደግሞ ሐሳብ መበተን። የሚበትንበት ምክንያት እንዲህ እያልኩ ብጸልይ እግዚአብሔር ይሰማኛል ወይ፣ ሐሳቤ ላልተሰበሰበበት ጸሎት ምን ያደክመኛል ብለን ጸሎት እንድናቋርጥ ነው። ኃያል ሰውን እጅ እግሩን ካላሰሩ የኃያልን ገንዘብ መውረስ እንደማይቻል ሰይጣን እኛን በጸሎት ማቋረጥ ካላሰረ የእኛን ጸጋ መግፈፍ አይቻለው። ስለዚህ ጸሎት እንድናቋርጥ ያደርግናል ማለት ነው። የተቻለው ሰው ቤቱን ዘግቶ ይጠብቃል። ቤቱ ሽፍቶች ከፍተው የገቡበት ሰው ግን የሚቀረው አንድ ነገር ነው። ሰው እንዲደርስለት መጮህ ነው። እንዳይጮህ አፉ ከታፈነ በኋላ ግን ገንዘቡን በሙሉ ሳይወድ በግዱ ያስረክባል። ለእኛ በወንበዴ የተመሰለ ሰይጣን ከጸጋ እንዳያራቁተን ጸሎት ጩኸታችን ነው። አባታችን እግዚአብሔር በእህት በወንድም በጎረቤት የተመሰሉ ቅዱሳን መላእክት፣ ቅዱሳን አበው መጥተው እንዲረዱን የሚያደርገን ጸሎት ነው። ያንን እንዳናደርግ ሐሳብን ይበትናል። ሐሳባችን ሌላው የሚበተነው ምንድን ነው? እምነት ስለሌለን ነው። እምነት ስለሌለን ስንጸልይ ሐሳባችን ይበተናል። እንዴት ነው እምነት ስለሌለን ማለት? በሕይወታችን ዙሪያ ያሉትን ችግሮች ነገ ምንድን ነው የሚሆኑ ብለን እናነሳቸዋለን። እግዚአብሔር ያውቃል። ከገሌ ጋር ተጣልቻለሁ፣ ምንድን ነው የምሆነው? እኔ መጨረሻዬ ምንድን ነው? የምኖረው የት ሀገር ነው? መጨረሻ